ጤና ይስጥልን። ይህ ኢትዮ ፕላስ ነው። ሰውየውን ብዙዎች ማረፊያ ያጣው ሰው እያሉ ይጥሯቸዋል። በአንድ ወቅት ከአንኮበሮች በላይ የሚኒሊክ ወዳጅ ነኝ በማለት ብዙ ጽፏል። በየቴሌቪዥኑም እየተዘዋወሩ ብዙ ዲስኩርም ሲያቀርቡ ከርሟል። ራሳቸውን እንደ ታሪክ መምህር አድርገው ለብዙዎች ቢገልጡም በጊዜ ሂደት ግን የለም ሰውየው የሲቪክስ አስተማሪ እንጂ የታሪክ መምህር አልነበሩም የሚሉ የሥራ አጋሮቻቸው ወደ ሚዲያው ብቅ ብለውም ሲናገሩ ተመልክተናል። አንድ መንግስትን ለበርካታ ጊዜ አንድ ጊዜ በመቃወም ሌላ ጊዜ ደግሞ በመደገፍ የሰውየው አቋም የቱ ጋር ነው ሲባሉም ከርሟል። መምህር ታዬ ቦጋለ አረጋም የዚያን ሰሞን የመንግስት ተቋሚ የዚህ ሰሞን ደግሞ ቀንደኛ የመንግስት ደጋፊ ትላንት ኢትዮጵያ መግባታቸው ታውቋል። ታዬ ቦጋለ እጅግ በጣም ስድብ የሚቀናቸው ሰው ስለመሆናቸውም በርካቶች ይናገራሉ። በእርሳቸው ያልተወደሰ ቆይቶ ደግሞ ያልተሰደበ ሰው በኢትዮጵያ ፖለቲካ ውስጥ መፈለግ ይከብዳል የሚሉም ጥቂቶች አይደሉም። ከአጼ ምኒልክ እስከ ጃንሆይ፣ ከደርግ እስከ መለስ ዜናዊ፣ ከመለስ ዜናዊ እስከ ኃይለማርያም ደሳለኝ እንዲሁም እስከ ዶክተር አብይ ይህንን ያላየ የለም ማለትም ይቻላል። ከጀዋር መሐመድ እስከ ልደቱ አያሌው፣ ከሌንጮ ባቲ እስከ መረራ ጉዲና ሁሉም ከመምህሩ እርግማን ደርሷቸዋል። በዚህ በሰለጠነው ዓለም እየኖሩ ስለ ስልጡን ህዝቦች የፍልስፍና ውጤት ስለሆነው ዲሞክራሲ የሚሰብከውን ሲቪክስ የተሰኘውን የትምህርት አይነት የእድሜያቸውን ግማሽ አስተምረው ትዳር አለመያዝን እንደ መርገም ቆጥረው በሰዎች ማንነት ላይ ለመሳለቅም የሚሞክሩ ሰውም ናቸው። እንደ አብነትም ፖለቲከኞቹን መረራ ጉዲናንና አቶ ልደቱ አያሌውን በዓለማችን አዛውንቶቹ ወንደላጤዎች በማለት በግላዊ የህይወት ምርጫቸው ላይ ሰተት ብለው በመግባት ለማሸማቀቅ ሲሞክሩም ታይቷል። ይህንን ያሉበትን ቪዲዮም ማንም ሰው በሶሻል ሚዲያ ላይ ቢፈልገው እንዲገኝ ሆኖ ተበትኗል። መምህር ታዬ ቦጋለ መጀመሪያ አካባቢ የብልጽግና መንግስት ደጋፊ የነበሩ ቢሆንም በሂደት ግን የብልጽግና ዋነኛ ተቃዋሚ ሆነውም ነበር። በተቃዋሚ ስምም ከኢትዮጵያ ወደ አሜሪካ ለመግባት በቅቷል። ወደ አሜሪካ ከገቡ በኋላም ዳያስፖራውን ለማስደሰት የሚመስሉ አካሄዶችን በማራመድ ሲንቀሳቀሱ እንደቆየ ታሪካቸው ያስረዳል። ነገር ግን መምህር ታዬ በዚህ ተቃዋሚነታቸው አልዘለቁም። በድንገት በሶሻል ሚዲያቸው ላይ በፖለቲካና ታሪክ እስከዛሬ ባቀረብኳቸው መልእክቶች ያስቀየምኳቸውን በሙሉ ከመንግስት እስከ ኦነግ እንዲሁም ታዋቂ ግለሰቦች ታላቅ ይቅርታ ጠይቃለሁ። ከእንግዲህ ህይወቴን በንሳ የማድሰውና ከየትኛውም ተሳትፎ በመታቀብ ህይወቴን የመመራ መሆኑን በትህትና ገልጻለሁ። በከፍታም ሆነ በዝቅታ አብራችሁኝ ቆያችሁ ወዳጆቼን አመሰግናለሁ የሚል መልእክት ባለፈው ዓመት ያጋራሉ። ይህንን ካሉ ከጥቂት ጊዜያት በኋላ የመንግስት ደጋፊ በመሆን ርቅ ያለው ወዳሉት ፖለቲካ ዘው ብለው ገቡ። እናም ይህንን የታዘቡት ሰዎች ታዬ ቦጋለም ማረፊያ ያጣ የበረሃ አሞራ ሆኗልም አሉ። አቶ ታዬ ቦጋለ እኛን ያልተሰናበተበት ቀን የለውም፣ ገና ሚሊዮን ጊዜ ይሰናበተናል ማለትም ጀመሩ። ብዙዎች መምህር ታዬ ቦጋለን ወደዚሁ ጥንቅጥ ነገር የገፋው ከመርህ ውጪ ለጊዜያዊ የፖለቲካ ስሜቱ ስለሚንዳ ነው ብለው ያምናሉ። በዚህ ሀሳቡ ምክንያት ከትላንትናዎቹ ከዛሬዎቹና ከነገዎቹም ጋር እየተላተመ ይዘልቃልም ይላሉ። አንዳንድ ጊዜ ደግሞ ጊዜያዊ የገንዘብ ችግሬን ያስታግስልኛል ወደሚለው ዘንበል የማለት አባዜ አለባቸው ብለው ይገልጿቸዋል። ትላንት ወደ ኢትዮጵያ ከመግባታቸው በፊት በፌስቡክ ገጻቸው ላይ ከፈጣሪ በታች ዶክተር አብይ በመተማመን ለመጨረሻ ጊዜም ጉዞ ወደ ኢትዮጵያ የሚል ልጥፍ አጋርተዋል። ሙሉ መልእክቱ እንዲህ ይላል። ከዛሬ 1 ዓመት ከመንፈቅ ጀምሮ ጉዞ ወደ ኢትዮጵያ በማለት ፌስቡክ ላይ ሳጋራ መቆየቴ ይታወቃል። ይሁንና ስርዓት ውስጥ ያሉ ደብል ኤጀንቶች ከህግ በተቃረነ መንገድ ጥቃት ቢያደርሱብኝስ የሚል ስጋት ሰቅዞ ይዞኝ ቆይቻለሁ። በዚህ ዙሪያ ባጋራኋቸው ነጥቦችም በርካታ ወገኖቼ ወደ ሀገር የመመለስ ሀሳቤን የደገፉ ሲሆን፣ ጥቂቶች ደግሞ ከቀናነት በመነጨ የመመለስ ውሳኔን አልተቀበሉትም። ምንም እንኳ የወገኖቼ ሀሳብ ለግብዓት የሚጠቅም ቢሆንም የመጨረሻ ውሳኔ የኔ እንደመሆኑ ነገሮችን በጥንቃቄ ስመረምር ቆይቼ ውሳኔ ላይ ደርሻለሁ። በመሆኑም ፒካፖ ወደ ዞሮበት አቅጣጫ ጉዞዬን ጀምሬያለሁ። በጉዞዬ በህግና ህጋዊ መንገድ የሚያስቀጣኝ ጉዳይ ቢኖር ለመጠየቅ ምንም ችግር የለብኝም። ህግን ያልተከተለ ህገወጥ የግለሰቦች አካሄድ እንዳያጋጥመኝ ግን አስቀድሜ ጉዞዬን ማሳወቅ አስፈላጊ መስሎ ስለታየኝ ይህንን መልእክት በይፋ አስቀምጫለሁ። መልካም ጉዞንና ቆይታን ለምትመኙልኝ ሁሉ ከልብ አመሰግናለሁ።
ፈጣሪ ኢትዮጵያን ይባርክ፣ በአሜሪካ ለነበረኝና ለሚኖረኝ ጊዜም አመሰግናል የሚል ነበር። በአንድ ወቅት የዚች ሀገር አጀንዳዎች ሶስቱ ጌታቸዎች ነበሩ። ማለትም ጌታቸው አሰፋ፣ ጌታቸው ረዳና ጌታቸው አምባዬ ነበሩ። እነርሱን የተኩት የአሁኖቹ አጀንዳዎች ደግሞ ሶስቱ ታዬዎች ናቸው። ታዬ አጽቀሥላሴ፣ ታዬ ደንዳና ታዬ ቦጋለ ከሆኑ ቆይቷል። ስለዚህ ወደ አንዱ አጀንዳ ሲመጣ መምህር ታዬ ቦጋለ ነው። አሜሪካ ሄደው ከጀርባቸው አረንጓዴ ቢጫ ቀይ ሰንደቁን ለጥፈው መንግስትን በስድብ እየሞሸለቁ ዳያስፖራውን እያለቡ ዘና ብሎ መኖር የረጅም ጊዜ ህልማቸው ስለነበር በድርቅ ለተጎዱ ወገኖች የሰበሰቡትን እርዳታ ስለማድረሳቸው ኦዲት ሳይደረጉ እድሉን አግኝተው ወደ አሜሪካ ገቡ። እንደሄዱም አረንጓዴ ቢጫውን ከጀርባቸው ወጥረው ዳያስፖራውን የማለብ እቅዳቸውን ሀብለው መተግበር ጀመሩ። ነገር ግን ዳያስፖራው እየነቃ ስለሄደ አይደለም መንግስትን ሰድበህ ደብድበህ ብታሳየው እንኳን እጁን የሚፈታው አልተገኘምና መምህሩም ለዚያ ነው ወደ ሀገር ቤት እንዲመለሱ የሆኑት የሚሉም በርካቶች ናቸው። ለማንኛውም አበደ፣ አወናበደም፣ አዋረደ፣ አሳደደም፣ ተሳሳተ፣ ዋሻ፣ አታለለም፣ አጭበረበረ፣ መዘበረ ወዘተ ብላ ወደማታማረውና ወደማታባረረው እናት ሀገሩ ተመልሷልና እንኳን ደህና መጣህ ያሉትም ጥቂት ወዳጆቹም አልጠፉም። የኤርትራ የወደፊት ዕጣ ፈንታ ከጊዜ ወደ ጊዜ ይበልጥ አሻሚና ግልጽነት የጎደለው እየሆነ መምጣቱን በሆርን ሪቪው ድረገጽ ላይ የወጣ አዲስ ትንታኔ አመላክቷል። በማህደር ነሲቦ የተዘጋጀው ይህ ትንታኔ የሀገሪቱ ብቸኛ ገዢ ፓርቲ የሆነው ህግደፍ አንጋፋ አመራሮቹ እድሜያቸው እየገፋና ቁጥራቸው እየተሟጠጠ በመምጣቱ ሀገሪቱ ለቀጣይ ምዕራፍ የተዘጋጀች አትመስልም ብለዋል። ትንታኔው ሶስት ነገሮችን በዋናነት አንስቷል። አንደኛው የተቋማት መዳከም ነው። ሪፖርቱ እንደሚለው በፕሬዝዳንት ኢሳያስ አፈወርቂ የሚመራው ስርዓት ከነጻነት ትግሉ የወረሰውን የማዕከላዊነትና ያልተገደበ አመራር ባህል በማጠናከር ተቋማዊ እድገትን አፍኗል። በተለይም እንደ አስመራ ዩኒቨርሲቲ ያሉ ምሁራንን ያፈሩ የነበሩ ተቋማት እንዲፈርሱ መደረጉ፣ ገለልተኛ ሚዲያና ሲቪል ማህበረሰብ መጥፋታቸው ተተኪ ትውልድ እንዳይፈጠር አድርጓል። ሁለተኛ የትውልድ ክፍተት ነው። ስርዓቱ ስልጣንን ሙሉ በሙሉ በነጻነት ታጋዮች እጅ ያቆየ ሲሆን ወጣቱ ትውልድ ግን ራሱን ችሎ እንዳይቆም አድርጎታል። ትንታኔው ዋርሳይ ትውልድ ዜግነታዊ ኃላፊነቶችን እንዲሸከም ተደርጓል፣ ነገር ግን ራሱን የቻለ እይታ ወይንም ሀሳብ እንዳይፈጥር ተደርጓል ይላል። ይህም ወጣቱ ትውልድ በመንግስት ላይ ጥገኛ እንዲሆንና ሀገርን የመምራት ክህሎት እንዳያዳብር አድርጎታል። ሶስተኛ የተተኪ እጦት። የ79 ዓመቱ ፕሬዝዳንት ኢሳያስና በዙሪያቸው ያሉ አንጋፋ ባለስልጣናት እያረጁ በመጡ ቁጥር ስርዓቱ ተተኪ አላዘጋጀም። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በተደጋጋሚ የሚያውጇቸው የከፍተኛ ወታደራዊና የፓርቲ ባለስልጣናት ሞት ይህንን የተተኪ እጦትና የስርዓቱን ስብራት በግልጽ ያሳያልም ተብሏል። ትንታኔው ሲያገባድድም ገዢው ትውልድ ሲያልፍ ሀገሪቱ በመዋቅራዊ ደረጃ ላልተዘጋጀችበት ምዕራፍ ትጋለጣለች። ስርዓቱ ያፈናቸው የሚከተሉት ችግሮችን በከፍተኛ ሁኔታ ሊፈነዱ እንደሚችሉ ሪፖርቱ ያስጠነቅቃል። የሀገሪቱ ኢኮኖሚ በህግደፍ ቁጥጥር ስር ባሉ እንደ ሂድሪ ትረስት ባሉ ተቋማት የተያዘ እንጂ ሀገራዊ ገበያን ያላገናዘበ መሆኑ፣ በቆላማ አካባቢዎች በሙስሊም ማህበረሰቦችና ትግርኛ ተናጋሪ ባልሆኑ ህዝቦች ላይ የተዳፈነ ቅሬታና የተራዘመ መገለል እንደገና ሊያገረሽ ይችላል። የተማረው ወጣትና ተቋሚ ኃይሎች በሙሉ ከሀገር ውጭ መሆናቸው በሀገር ውስጥ ካለው አስተዳደራዊ እውነታ ጋር ያላቸውን ግንኙነት አዳክሞታል ሲልም ድምዳሜውን ሰጥቷል። ይህ ኢትዮ ፕላስ ነው። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ስለምትደግፉንና ስለምታበረታቱን ከልብ እናመሰግናችኋለን።